እንዴ ምን ልትይ ነው? አይ ምንም። እሺ እና አሁን ምን ላድርግ? ይኸውልሽ ትሰሚኛለሽ? እንዴትም ብለሽ በምንም መንገድ ብለሽ እጄ ላይ አስገቢልኝ። ይቺ ጨምላቃ ስርዓት ምን እንደሆነ እግሬ ስራ አስገብቼ ስረቅጣት ያኔ ምን እንደሆነ ታውቃለች። አዝናለሁ። እኔ ግን እንደዛ ማድረግ አልችልም። አንቺ ምንድን ነው የምትፈልጊው? ገንዘብ ነው አይደል? እኔ ገንዘቡን ሰጥሻለሁ፣ አንቺ ደግሞ ይሄንን ጉዳይ ታደርጊልኛለሽ። ከዛ በኋላ አለቀ። እሺ በቃ ተስማምቻለሁ። በጣም ጥሩ ይሻልሻል። ናታን በድጋሚ አቤል ጋር ሄዶ ይህንን ነገር የእውነት አድርገዋል ወይ? ቆይ ለምንድን ነው እኔን በዚህ ልክ የከዳኸኝ? በማለት በድጋሚ ጠይቀዋል። አቤልም እኔ ስለምትሉት ነገር ምንም የማውቀው ነገር የለም በማለት ለናታን የሆነውን ነገር ሊያስረዳው ይሞክራል። ናታን አሁን ላይ አቤል እየመለሰለት ባለው መልስ በጣም እየተናደደና እየተበሳጨ እንደዚሁም ደግሞ እልህ ውስጥ እየገባ ነው። አቤል ግን ይህንን ነገር አልተረዳም። ናታን እየፈለገው አዎ በቃ ተሳስቻለሁ ይቅርታ እንዲለውና ወይ ደግሞ ለምን ይህንን ነገር ማድረግ እንደፈለገ እንዲያስረዳው ነበር። አቤል ግን ስለ ነገሩ ምንም ነገር ስለማያውቅ ለናታን እኔ የማውቀው ነገር የለም ብሎ ሲነግረው ናታን ደግሞ የሆነ ነገሩን የደበቀውና የካደየም ስለመሰለው ናታን በአቤል በጣም እየተናደደበት ነው። አሁን ላይ ልጁን በቃ ላስወርደው ወስኛለሁ ስትል ወስናለች። ቃል ግን ይህንን ነገር እንድታደርጊ በፍጹም አልፈልግም። እስከ መጨረሻው ድረስ እኔ ከጎንሽ እሆናለሁ። ስለዚህ ይህንን ልጅ ማስወረድ የለብሽም። ወልደሽው በኋላ የምታመሰግኝበት ይሆናል። ይህ እኮ የእሱ ብቻ ሳይሆን የአንቺም ልጅ ነው። ስለዚህ ይህንን ሀሳብ ከውስጥሽ አውጪው ብሎ ቃል ፄን ሊያጽናናትና ይህንን ነገር ማድረግ እንደሌለባት በተደጋጋሚ ሲነግራት ነበር። ፄ ግን በጭራሽ ይህንን ማድረግ አልችልም፣ እኔ የሱን ልጅ መውለድ አልችልም፣ ይህንን ውሳኔን ደግሞ ማንም ሰው እንዲያስቆመኝ አልፈልግም ብላ ፄ ተናገረች። ቃል ግን አቤል ጋር በመሄድም ይህንን ነገር እንዳታደርገው ይቅርታ ጠይቆ ስህተቱን እንዲያርም ነግሮት ነበረ። አቤል ግን በጣም ተናዶበት እና ተበሳጭቶበት ነበር ከእስር ቤት አመናጭቆ የመለሰው። ምንም ቢሆን ግን ቃል ይህንን ነገር እንድታደርጊ በፍጹም አልፈቅድልሽም ይላታል። እንግዲህ ለናታን በግልጽ ነገሩን ሊያስረዳው ይሞክራል። ቃል ይህንን ነገር እንዳታደርግና እሷ ምችም ቢሆን ከጎኗ እንደሆነ እንዲነግራትና ከዚህ በኋላ እሷን እንዳያስቸግራትና እንዳያጨናንቃት ማድረግ እንዳለበት ቃል ለናታን ይነግረዋል። ቃል እንግዲህ የፄን ልጁን አስወጣዋለሁ የሚለውን ሀሳብ ማሰቧን ሲሰማ በዚህ በጣም ይናደዳል። ናታን ይህንን ነገር በፍጹም ማድረግ የለብሽም፣ ምክንያቱም ምንም ጎሎበት አያድግም፣ እኔ አለሁኝ። በዛ ላይ ደግሞ ይሄ ልጅ የእሱ ብቻም ሳይሆን ያንቺም ጭምር ነው። ይህንን ሀሳብ ከውስጥሽ አስወጪው በማለት ለፄ ይነግራታል። ናታን ይህንን በማለቱ ፄ በጣም ደስ ቢላትም ነገር ግን ደግሞ ፄ ይህንን ነገር ማድረግ በጭራሽ አልችልም ብላለች። አሁን የፄና የአቤል ምርመራ ሊመጣ በጣም ጥቂት ቀን ነው የቀረው። እንግዲህ አቤል ምናልባት ይህንን ነገር እንዳልፈጸመው የሚታወቅበት አንድ ቀን ነው የቀረው ማለት ነው። እንግዲህ ነገ ይህ ውጤት የሚታይበት ይሆናል። ምናልባት እንግዲህ ውጤቱ ሲመጣ አቤል ምን ሊሰማው እንደሚችል እና እንደዚሁም ናታን እና ፄ ደግሞ ይህንን ነገር ያደረገው አቤል ነው ብለው ደምድመዋል። ነገር ግን ውጤቱ የሚያሳየው ደግሞ አቤል እንዳልሆነ ነው። አሁን ላይ አቤል ከዛ ቤት እስር ቤት የሚወጣበትን ቀን እየተጠባበቀ ነው። ይህ ውጤቱ እሱ እንዳላደረገው የሚያሳይ ሲሆን ከዛ ከእስር ቤት ከወጣ ደግሞ ቃልንና ፄን ዋጋ እንደሚያስከፍላቸውና እንደሚበቀላቸው ሲናገር ነበረ። ሱራፊ እንግዲህ ይህንን ነገር ማስቆም አለብኝ፣ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። በዛ ላይ ደግሞ ይህ ነገር ከዚህ በኋላ እንዲራዘም አልፈልግም። ይህ ነገር እዚህ ጋር መቋጨት አለበት። እኔስ ብሆን እስከ መቼ እዚህ ነገር ውስጥ
እንደዚህ ሆኜ ቆያለሁ በማለት የሆነ ውሳኔ ላይ ይደርሳል። ሱራፊ አሁን ላይ እውነቱን መናገር አለብኝ፣ እንደምንም ብዬ እውነቱን ተናግሬ አቤልንም ሆነ እንደገና ደግሞ ቤተሰቡን ሌላ ችግር ውስጥ ሳይገባ ነፃ ማድረግ አለብኝ፣ እኔ የሚመጣውን ነገር ሁሉ እቀበላለሁ ብሎ ሱራፊ አስቧል። ምናልባትም ደግሞ እኔ ሆነ ብዬ ስላልሆነ ያላደረግኩት ምናልባትም ደግሞ ጥፋቱን ሊቀልልኝ ይችላል የሚል ህሳቤ አለው። እንግዲህ ሱራፊ ምናልባት ድፍረቱን አግኝቶት እውነቱን ከተናገረ ቃልና ፂም ምንም አይነት ችግር ውስጥ ሳይገቡ ችግሩ የሚፈታ ይሆናል ማለት ነው። ሱራፊ ግን በጣም ፈርቷል። እውነቱን ብናገር ቤተሰቦቼስ ምን ይሉኛል? አባቴስ ቢሆን ከቤት ነው የሚያባረረኝ። ከቤት ወጥቼ ወዴት እሄዳለሁ? የሚል ሀሳብ አለበት። በዛ ላይ ሱራፊ የተከበረ ሰው ሲሆን ለስሙም ሆነ ለክብሩ እንደዚህ አይነት ነገር ተገቢ አይደለም። ይህ ነገር በጣም አስጨንቆታል። ግን ደግሞ ለራሱ ክብር ሲል የሌላን ሰው መስዋዕትነት ማድረግ የለበትም። እንደምንም ብዬ እውነቱን መናገር አለብኝ ብሏል። በዛ ላይ ሱራፊ እንግዲህ ዳጊ ከእነ ቃል ቤት ካለችው ጋር ወክ እያደረገ ልክ አለባበሱ ምንም አይነት ዘበኛ የማይመስል ዝንጥ ያለ አለባበስ ለብሶ ነበረ። እንግዲህ በጣም ዳጊ ተገርሞበት ነበረ። እቤት ከመጣ በኋላ ቆይ አንተ ማነህ? እዚህ ቤት ለምንድን ነው የገባኸው? ብሎም ጠይቆታል ማለት ነው። እንግዲህ ሱራፊ ማለት እኔማ የዚህ ግቢ ጠባቂ ነኝ፣ ምን ነው በማለት ይመልስለታል። ዳጊ ግን አይ እንደዛማ አይደለም፣ አንተ እዚህ ቤት ውስጥ የገባኸው የሆነ ነገር ፈልገህ ነው በማለት ዳጊ ቁርጥ ያለ መልስ ይመልስለታል። ሱራፊ አሁን ላይ በጣም ፈርቷል። አሁን ቀስ በቀስ ማንነቱ እየታወቀ ስለሆነ ያቺ ቤርሲ የምትባለውም ስልክ ሲያወራ ሰምተው ስለነበር አሁን ደግሞ ዳጊ ተመልክቶታል። ስለዚህ አሁን ነገሩ የባሰ እየተወሳሰበ ነው። ይህንን ነገር ናታን ከሰማ እንዳለ ቤተሰቡ ምን ሊያደርጉኝ እንደሚችሉ መገመት በጣም ቀላል ነው። ስለዚህ ከዚህ ነገር ውስጥ ራሴን ነፃ ማድረግ አለብኝ፣ እንደምንም ደፍሬ እውነቱን ልናገር ይገባል ብሏል። ሱራፊ እውነት ደፍሮ እውነቱን መናገር አለበት። ምክንያቱም አቤል ከዛ ከእስር ቤት ከወጣ ቃልንና ፂን እንደሚበቀላቸውና ትልቅ ችግር ውስጥ እንደሚከታቸው ሲናገር ነበር። ስለዚህ እነሱ ምንም ነገር መሆን የለባቸውም። አቤል ነፃ እንደሆነ ከታወቀ ይህንን ነገር ደግሞ ያደረገው ማን ነው የሚለውን ነገር ሱራፊ እውነቱን መናገር አለበት። ሌላው ሀኒ ወደ ቤቷ ከሄደች በኋላ ሀኒ ቆይ እዚህ ነገር ውስጥ እየከተትከኝ ምን ባደርግህ ነው? ቆይ እዚህ ቤተሰብ ጋር ያለህ ግንኙነት ምንድን ነው? ቆይ እነዚህ ሰዎች እነማን ናቸው? ብላ ሀኒ ወደ ቤቷ ከተመለሰች በኋላ ቃልን በተደራረበ ጥያቄ ታጨናንቀዋለች። ቃል ምን እንደተፈጠረና የሆነችውን ነገር ቢጠይቃትም ሀኒ ግን ያየችው ነገርን ለማመን በጣም ከብዷት ስለነበረ የተፈጠረውን ነገር ትነግረዋለች። ናታን ከዚህ ቀደም በጣም እየደወለ በተደጋጋሚ ያስቸግራት እንደነበር እና አግኝታውም እንደነበር፣ ነገር ግን አሁን ደግሞ የዚህ ወንድም እንደዚሁም ደግሞ የኤፍራታ ባል እንደሆነ አውቃለች ማለት ነው። እንግዲህ ይህንን ነገር ስትነግረው ቃል እውነት እየተከታተለኝ ነበር ማለት ነው ብሎ ቃል ያስባል ማለት ነው። ግን ደግሞ ትክክል ነው፣ ካሳለፉት አንጻር እኔን ቢጠራጠረኝ ምንም አይገርምም። ግን አንቺን ለምን ብሎ ቃል ናታን ባደረገው ነገር በጣም ይናደድበታል። እኔ ነኝ አይደለ እነሱ ቤት የሄድኩት፣ ቆይ አንቺን ለምን ነበር የተከታተለሽ እያለ ቃል ይናደዳል። ሀኒ ግን ነገሩ ሁሉ በጣም ግራ ጋብቷታል። ናታንም በዛ ልክ እንዳለ በቤተሰቡ ፊት መዋረዱ በጣም አናዶታል። ሀኒን እኔ አላውቅሽም፣ ቆይ አንቺ ማንሽ ብሎ ቢክዳትም ነገር ግን እሷ የተጻጻፉትን ቴክስት በማሳየት እንዳለ ቤተሰቡ ፊት አንገቱን አስደፍተዋለች። እንግዲህ ሎሊትም ደግሞ አንገት ደፊ አገር አጥፊ እያለች ነበር። እንግዲህ ትልቅ ሰው ሲበላሽ እያለች በጣም ብዙ ነገሮችን ስትናገር ነበረ። እንግዲህ ሎሊት ናታንን ባገኘችው ቁጥር ይህን ነገር እያነሳች እሱን ማናደድ እና ማሸማቀቅ ሆኗል ስራዋ። ነገር ግን ናታን ደግሞ አርፈሽ የማትቀመጪ ከሆነ
እያላት ነበረ። እንግዲህ ኤፉም ደግሞ ከዚህ ቀደም ያላቸውን ነገር ስላየች እና ስለተመለከተች ብዙም አዲስ ነገር አልሆነባትም። ነገር ግን የሚያስቸግራት እሱ እንደሆነ አላወቀችም ነበረ ማለት ነው። እና ኤፉም ቆይ ለምንድን ነበር ልጅቱን ስታስቸግራት የነበረው ብላ ጠይቀዋለች። ነገር ግን እሷ የቃል ፍቅረኛ ስለሆነች አንቺም ደግሞ ከእሱ ጋር በተደጋጋሚ ስትገናኝ ሳይሽ በቃ እሱንም ለማስቀናት ነበር እንደዚህ ያደረግኩት ብሎ ያለውን ነገር የተፈጠረውን ነገር ለኤፉ ያስረዳታል ማለት ነው። እንግዲህ ኤፉም ደግሞ በቅናት ተነሳስቶ ያደረገው ነገር ስለሆነ ብዙም አልከፋትም። አሁን ላይ ግን የዛ ቤተሰብ ሰላም በትንሹም ቢሆን እየተመለሰ ነበረ። አሁን ግን በጣም ትልቅ ችግር እየተፈጠረ መጥቷል። እንግዲህ የናታን የስራ ባልደረባ የሆነው ኤፉን በጣም በጥብቅ እንደሚፈልጋት እና አሜን ሉሊትን ደውሎ መቼ ነው ልጅቱን ይዘሻት የምትመጪው እያላት ነበረ። እንግዲህ በዛ ላይ ቤርሲ አለች። ቤርሲ እንግዲህ እዛ ቤት ውስጥ በጣም ትልቅ ችግር እየፈጠረች ነው። እንግዲህ ከፄ ጋር በጣም ተጣልተው ነበረ። ነገር ግን ቤርሲ ደግሞ ነገሩን ቀለል አድርጋ እኔ ተሳስቻለሁ ብላ በናታን ፊት እሷ ትክክል እንደሆነች ለማስመሰል እየሞከረች ነበረ። ነገር ግን እዛ ቤተሰብ ውስጥ ከማንም ጋር እየተስማማች አይደለም። እንግዲህ በቀጣይ በሂደት ከዚህ ቤት ማን እንደሚወጣ እና እዚህ ቤት ውስጥ ማን እንደሚኖር እናያለን እያለችም እየፎከረች ነው። እንግዲህ ቤርሲ እዛ ቤተሰብ ውስጥ ትልቅ ችግር መፍጠሯ አይቀርም። በዛ ላይ ሉሊት የእሷን ነገር አስተካክላለሁ ብላ እንደገና ደግሞ ኤፉን ትልቅ ችግር ውስጥ እየከተተቻት ነው ማለት ነው። እንግዲህ ናታን ትልቅ ፈተናና ትልቅ ጠላት እየመጣበት ነው ማለት ነው። እንግዲህ የሀረግ ቀጣይ ፓርት ምን እንደሚሆን አብረን በቀጣይ ቪዲዮ እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።